ከዩኒቨርሲቲ ተመርቃችሁ ወጣችሁ በተለያየ የስራ ዓለም ውስጥ ያላችሁ ሰዎች እስኪ ወደኋላ ዘወር ብላችሁ አስቡ። ከዲግሪያችሁ በተጨማሪ ከዩኒቨርሲቲ ምን ይዛችሁ ወጣችሁ? መግባት ያሰባችሁስ ዩኒቨርሲቲ ውስጥ ምን ይዛችሁ ለመውጣት አስባችኋል? ለአብዛኞቻችን ዩኒቨርሲቲ ማለት የቀለም ትምህርት ተምረን በጋውን ተመርቀን በአበባ አጊጠን የዲግሪ ወረቀት ይዘን የምንወጣበት ተቋም ነው አይደል? እውነታው ግን ከዚህ እጅጉን የራቀ በተለይ በወጣትነት እድሜያችን መማር ያለብንን ማወቅ ያሉብንን በርካታ ስኪሎች የምናውቅበት ራሱን የቻለ ትልቅ ዓለም ነው። እነዚህም በዚህ ቪዲዮ የማጋራችሁ 7 ስኪሎችን እኔ በዩኒቨርሲቲ ቆይታዬ አውቄያቸው ቢሆን ኑሮ ብዬ የምጸጸትባቸውና እጅጉን የማተርፍባቸው ክህሎቶች ናቸው። እነዚህ ወሳኝ ስኪሎች በዩኒቨርሲቲ ውስጥ በነፃ የምንማራቸውና የዚህ ዘመን የስራ ገበያ የሚፈልገው ውጤት ተኮር ችሎታ፣ ተግባራዊ አቅምና ክህሎትን እንድናገኝ የሚያስችሉን ወሳኝ ጥበቦች ናቸው። በአጠቃላይ በዚህ ቪዲዮ ውስጥ በዩኒቨርሲቲ ቆይታችን ከመደበኛው ትምህርት ጎን ለጎን ልናዳብራቸው የሚገቡ ቁልፍ ሙያዊ ክህሎቶችን እንዳስሳለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ ሼር በማድረግ ጀምሩ። በቀጥታ ወደ ቪዲዮአችን። ስለዚህም በዚህ ቪዲዮ በጣም ወሳኝ የሆኑ በዩኒቨርሲቲ ቆይታችን ውስጥ ልናዳብራቸው የሚገቡ በትክክልም አንድን ሰው ከልጅነት ወደ ወጣትነት ብሎም ወደ አዋቂነት የሚያሸጋግሩ ወሳኝ የህይወት ክህሎቶችን እናያለን። ስለዚህ በዚህ አጭር ቪዲዮ ውስጥ 7ቱን ክህሎቶችን እንመለከታለን። የመጀመሪያው ክህሎት የግንኙነት ክህሎት ወይም ደግሞ ኮሚኒኬሽን ስኪልስ የምንለው ይሆናል ማለት ነው። እንግዲህ የዩኒቨርሲቲ ህይወት ከቤት ወጣን ከተለያየ አካባቢ ከመጡ ሰዎች ጋር በቀጥታ በአንድ ክፍል ውስጥ መኖር የምንጀምርበት፣ በአንድ አካባቢ የምንንቀሳቀስበት፣ በአንድ ክፍል ውስጥ የምንማርበት፣ እንደዚሁም በአንድ አዳራሽ ውስጥ የምንመገብበት እና አብዛኛው የህይወት እንቅስቃሴያችን አስተሳሰብም በባህልም በአመለካከትም ከማናቃቸውና ካለመድናቸው የተለያየ ባህል ይዘው ከመጡ ሰዎች ጋር ጊዜ የምናሳልፍበት እውነታ ነው ማለት ነው። ስለዚህ በዚህ ሂደት ውስጥ የተለያዩ ባህሎች፣ ልማዶች እና የአኗኗር ዘይቤዎች በአንድ ክፍል ውስጥ ተቻችለው ይኖራሉ ማለት ነው። ይህ በጣም ትልቅ የሆነ የህይወት ልምድ እኛ ለወደፊት ለሚኖረን የኮሚኒኬሽን ስኪል ትልቅ መሰረት የሚጥል አጋጣሚ ነው። ስለዚህ ይህ የብዝሃነት ገጽታ ያለው የዩኒቨርሲቲ ህይወት ለወደፊት ህይወታችን በስራ ቦታ ከሰዎች ጋር በቤተሰብ እና አጠቃላይ ከማህበረሰብ ጋር የሚኖረንን አጠቃላይ ተግባቦት በመወሰን ረገድ ትልቅ ሚና ያለው የኮሚኒኬሽን ስኪላችንን ልናዳብርበት የምንችልበት ትልቅ እድል ይፈጥርልናል ማለት ነው። በተለይ በዩኒቨርሲቲ ቆይታችን እንደሚታወቀው በተለይ በፍሬሽማን ጊዜ ውስጥ የራሳችን ባህሪ ይዘን የምንመጣ ብዙዎቻችን ከሌላ ሰው፣ ከሌላ ባህል፣ ከሌላ ቋንቋ፣ ከሌላ እምነት፣ ከሌላ አኗኗር ዘዬ እና ከሌላ ልማዶች ጋር መግባባት እጅጉን ሲቸግረን ሲፈትነን የምናስታውሰው ጉዳይ ነው። በዚህም የተነሳ በተለይ በመጀመሪያዎቹ ጥቂት ወራት ውስጥ ከባድ ለሆነ ድብርት፣ ጭንቀት፣ መከፋትና የሆድ መባስ አይነት ስሜቶችን እናስተናግዳለን ማለት ነው። ከዚህም አልፎ በአንዳንድ ሁኔታዎችም ግጭት ወይም ጠቦች ሊኖሩ ይችላሉ ማለት ነው። እነዚህን ሁሉ የተለያዩ ባህሎችን ከኛ ያደግንበት የማህበረሰብ እሴት፣ ወግ፣ ባህል ጋር በመቃረናቸው ምክንያት ወይም ደግሞ ለአዲስ የባህልና የአኗኗር ልማዳዊ ዘይቤዎች መጋለጣችን ያመጣው ነገር ነው። ተፈጥሯዊ ነገር ነው ማለት ነው። ታዲያ በዚህ የግንኙነት ህይወታችን ውስጥ የምናዳብረው ትልቁ ስኪል በተለይም አንዱ ሌላውን አድምጦ አክብሮ በንግግር ግልጽ በሆነ የንግግር ክህሎታችን እንድናዳብር መደማመጥ፣ ከዛም አልፎ በተለያዩ እንግዲህ የትምህርት ቆይታችን ላይ የምናዳብራቸው ግልጽ የሆኑ ለምሳሌ ፐብሊክ ስፒች የምናደርግባቸው አጋጣሚዎች ይኖራሉ። የተለያዩ ስቴጆች ሊኖሩ ይችላሉ። የተለያዩ የኮምፒቴሽን ፕላትፎርሞች ወይም የውድድር መርሃ ግብሮች ሊኖሩ ይችላሉ። በጽሁፍ ሀሳባችን የመግለጽ ክህሎታችን እንደዚሁ ይዳብራል። ምክንያቱም በተለያዩ የትምህርት ቆይታችን የምናከናውናቸው አብዛኞቹ ተግባራት ከጽሁፍ ክህሎት ጋር የተያያዙ ናቸው። ስለዚህ የጽሁፍ ክህሎታችን ይዳብራል። ሰዎችን የማሳመን ምናምን እንደዚህ የአርጊመንት እና ምክንያታዊ የምንሆንበት ደረጃ እንደዚህ ከፍ እያለ ይመጣል ማለት ነው። በዚህም የተነሳ እነዚህ ነገሮች ሰዎች ጋር ለሚኖረን የኮሚኒኬሽን ሁኔታ በእጅጉ እየተለወጠ እየተሻሻለ እየሰመረ መስመር እየያዘ ይመጣል ማለት ነው። አጭሩ በዩኒቨርሲቲ ቆይታችን ይህንን የኮሚኒኬሽን ስኪል እንድናዳብር የሚያግዙ ብዙ አይነት ውይይቶች ይኖራሉ። ክላስ ውስጥ ክርክሮች፣ ዶርም ውስጥ የሚደረጉ ክርክሮች፣ ፕሬዘንቴሽኖች፣ የተለያዩ ውድድሮች እና የተማሪ ክበቦች ውስጥ ወይም ሌሎች አደረጃጀቶች ስለሚኖሩ በእነዚህ አደረጃጀቶች ውስጥ የሚኖረን ተሳትፎ አንዱ የአንዱን ሀሳብ አድምጦ አክብሮ እንደዚሁም ደግሞ እርስ በርስ ተነጋግሮ የመደማመጡ ነገር እየጎለበተ ሲመጣ እነን ስኪላችን እንድናዳብር ይረዳናል ማለት ነው። ይህ የኮሚኒኬሽን ክህሎት እንግዲህ ከዩኒቨርሲቲ ህይወት ቆይታችን በኋላም ለሚኖረን አጠቃላይ የስራ ህይወት ወሳኝ ሙያዊ ክህሎት ነው። ሁለተኛው በዩኒቨርሲቲ ቆይታችን ልናዳብረው የምንችለው በጣም ወሳኙ ስኪል የዲጂታል ክህሎታችን ወይም ደግሞ ዲጂታል ስኪል ነው ማለት ነው። በዚህ ዘመን ስለ ዲጂታል ቴክኖሎጂ አስፈላጊነት እንዲህ ነው አልላችሁም። ያው በአጭሩ ግን የዩኒቨርሲቲ ቆይታችን ይህንን የዲጂታል ስኪላችንን በከፍተኛ ሁኔታ የምናሳድግበትን እድል የሚፈጥርልን ቆይታ ነው ማለት ነው።
ይህም እንግዲህ በተለያዩ መገለጫዎች ሊነሳ ይችላል። ለምሳሌ እንግዲህ ለ24 ሰዓት ነፃ የኢንተርኔት አክሰስ ያለበት የተወሰኑ የኢንፍራስትራክቸር ችግር ያለባቸው ግቢዎች ካልሆኑ በቀር በአብዛኞቹ ዩኒቨርሲቲዎች 24 ሰዓት ሙሉ ነፃ የዋይፋይ ወይም ደግሞ የብሮድባንድ ኢንተርኔት አክሰስ ያለበት ኮምፒውተሮች ወይም ደግሞ ይሄ የኮምፒውተር ላብ ኢዝሊ አክሰስ የምናደርግበት ኮምፒውተር ብቻ ሳይሆን መሰል የዲጂታል ላቦራቶሪዎችን በነፃ በተለይ ደግሞ የአይሲቲ የሲንዲኬት ሩሞች ምናምን ብቻ በተለያየ መንገድ ራሳችን በዲጂታል አቅማችን ልናጎለበት የምንችልባቸው ሁኔታዎች ነፃ የምናገኝበት ትልቅ እድል ነው ማለት ነው። ስለዚህ መሰረታዊ የኮምፒውተር ክህሎታችን ልናዳብር እንችላለን። የዲጂታል አድቨርታይዝመንት፣ የዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ ስኪላችን ሊዳብር ይችላል። ፕሮፌሽናል የሆኑ ፕሮፋይሎችን መፍጠር እንድችል፣ ሲቪ እንደዚህ ወሳኝ የሆኑ ለወደፊት የሚጠቅሙንን ሰነዶች ለምሳሌ ሊንክዲን በመሳሰሉ ፕላትፎርሞች ተጠቅመን ራሳችን እንዴት ቢውልድ ማድረግ ሲቪያችን ለሌላው ዓለም እንዴት ቢውልድ ማድረግ እንደምንችል እንደዚህ የሚያስችሉ ስኪሎችን እናገኛለን ማለት ነው። ስለዚህ ሁለተኛው የዲጂታል ስኪል ነው። የዩኒቨርሲቲ ኢንቫይሮንመንት እነዚህን የመሳሰሉ ወሳኝ የዲጂታል ስኪሎችን የምናገኝበት ትልቅ እድል ነው ማለት ነው። ወደ ሶስተኛው ስኪል ከማለፋችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ሶስተኛው ራስን የማስተዳደር ወይም ደግሞ ሰልፍ አድሚኒስትሬሽን የሚባለው ወሳኝ የህይወት ክህሎትን የምንማርበት ሌላ አጋጣሚ ነው ማለት ነው። ዩኒቨርሲቲ ቆይታችን እንግዲህ እንደሚታወቀው አብዛኛው የዩኒቨርሲቲ ተማሪ ወደ ዩኒቨርሲቲ ሲመጣ ለመጀመሪያ ጊዜ ከቤቱ ወይ ከቤተሰቦቹ ተነጥሎ የመጣበት እንዲሁም ደግሞ ከቤት ወጥቶ ለመጀመሪያ ጊዜ ሌላ ቦታ ያደረበት አጋጣሚ ሊሆንም ይችላል ማለት ነው። በዚህ የተነሳ እያንዳንዱ ተማሪ ከቤተሰቦቹ ነፃ ሆኖ የራሱን ህይወት ፕሮግራም አድርጎ መምራት የሚጀምርበት እና የራሱን ህይወት ለመምራት ኃላፊነት የሚወስድበት ጊዜ ነው ማለት ነው። ስለዚህ ጊዜውን ፕሮግራም አድርጎ መቼ ማጥናት እንዳለበት፣ መቼ መዝናናት፣ መቼ ሌሎች ክንውኖችን ማከናወን፣ መቼ መማር፣ መቼ አሳይመንቶችን መስራት እንዳለበት እና ሌሎች የህይወት እንቅስቃሴዎቹን ራሱን ስኬጁል አድርጎ በሚገባ እያንዳንዱ የህይወት ተግባራት ከቤተሰብ ርቆ በብቸኝነት ውሳኔዎችን መወሰን እንደዚሁም የህይወት ፈተናዎችን በብቸኝነት መጋፈጥ የሚጀምርበት አጋጣሚ ነው። ስለዚህ በተለይም ደግሞ ሻርፕ የሆነ የጊዜ አጠቃቀም እንዲኖረን የህይወት ግባችን በሚገባ ግልጽ አድርገን ራሳችን አቅደን በዛ መሰረት መመራት እንድንችል ወሳኝ የሆኑ የህይወት ውሳኔዎቻችን እንድንወስን ቀደም እንዳነሳሁት ለምሳሌ ምን አይነት ጓደኞች ይኑረኝ፣ የአጠናን ዘዴ ምን ይሁን፣ ትምህርቴ ላይ ምን አይነት አቋም ነው ያለኝ፣ መቼ ላጥና፣ እንዴት ልዝናና፣ የገንዘብ አጠቃቀሜ ምን መምሰል አለበት፣ ሌሎችም በጣም ወሳኝ የህይወት ጥያቄዎችን ራሳችን በግላችን የምንወስንበት አጋጣሚ ነው። በዚህም የተነሳ ጊዜ አጠቃቀማችን ራስን የማበረታታት ራስን የማትጋት ፈተናዎችን መቋቋም የህይወት ውሳኔዎችን በብቸኝነት መወሰን እንድንችል የሚያደርግ በአንድ በኩል እንግዲህ እንደሚታወቀው ዩኒቨርሲቲ ገደብ የሌለበት የነጻነት ህይወት ነው። 24 ሰዓት ሙሉ የምንንቀሳቀስበት ከቤተሰብ ርቀን በነጻነት የምንንቀሳቀስበት ዓለም ነው። ይህ ግን በተቃራኒው ደግሞ ራሱን የቻለ ይዞት የሚመጣ ውስብስብ የህይወት ኃላፊነት አለ ማለት ነው። ስለዚህ እነዚህ ያየናቸው የህይወት ውሳኔ የሚፈልጉ ጉዳዮች ሁሉ የኛ የህይወታችን ኃላፊነቶች ናቸው። ስለዚህ ይህንን መወጣት የሚያስችል ትልቅ ስኪል እናገኛለን ማለት ነው። ስለዚህ በአጭሩ አንድ ተማሪ ዩኒቨርሲቲ ጆይን ያደረገበት ሞመንት ጀምሮ ራሱን በራሱ አድሚኒስትር ማድረግ የሚጀምርበት ጊዜ ነው። በዚህም ራስን የማስተዳደር ወሳኝ ስኪሎችን ይማራል። አራተኛው የቲም ወርኪንግ ስኪል የምንለው ነው ወይም ደግሞ በቡድን የመስራት የስራው ዓለም ብቻችን ሮጠን የምናሸንፍበት ዓለም አይደለም። ይልቁንም ከሰዎች ጋር ተባብሮ መስራት፣ ግጭት መፍታት እነዚህን ሁሉ ልናዳብራቸው የምንችላቸው ክህሎቶች ናቸው ማለት ነው ስራዎችን። ስለዚህ ውጤታማ በሆነ መልኩ እንዲፈጸሙ ወይም እንዲተገበሩ ከተፈለገ በቅንጅትና በህብረት መሰራት ይኖርባቸዋል። ለዚህ ደግሞ ዩኒቨርሲቲዎች እንግዲህ ከሰዎች ጋር በቡድን መስራት እንድንለምድ የሚያደርግን ቦታ ነው ማለት ነው። ምክንያቱም በዩኒቨርሲቲ ውስጥ በጣም በርካታ የቡድን ስራ የምንሰራባቸው አጋጣሚዎች አሉ። ለምሳሌ ክበባት ውስጥ እንሳተፋለን። የቡድን ስራ ወይም ደግሞ እንደዚህ ግሩፕ ወርኮች አሉ። በተለያየ መንገድ በግሩፕ የምንሰራቸው በርካታ ጉዳዮች አሉ። አምስተኛው ፕራክቲካል ኤክስፔሪየንስ እንድናገኝ ያስችለናል ወይም ደግሞ ይሄ ተግባራዊ ልምምድ የምንለው ማለት ነው። ይህ ምን ማለት ነው? እንግዲህ ብዙ ጊዜ አብዛኛው ወጣት ከዩኒቨርሲቲ እንደወጣ የሚቸገርበት ነገር ስራ ለማግኘት የግድ ኤክስፔሪየንስ ያስፈልጋል። ኤክስፔሪየንስ ደግሞ አብዛኛው ወጣት የለውም ማለት ነው። ይህንን ግን በዩኒቨርሲቲ ቆይታችን ብቻ ማሳካት ይቻላል። እንዴት ለሚለው ዩኒቨርሲቲ እና የዩኒቨርሲቲ ኢንቫይሮንመንት የሚፈጥራቸው በጣም በርካታ አጋጣሚዎች አሉ። የተወሰኑትን ለማሳየት ያክል ዩኒቨርሲቲዎች በአብዛኛው ትልልቅ ፕሮጀክቶች፣ ትልልቅ ዓለም አቀፍ ድርጅቶች ጋር
ይሰራሉ። እነዚህ ድርጅቶች ላይ በሚገባ አክቲቭ ሆኖ ኢንቮልቭ ማድረግ ለምሳሌ በፍሪላንስ መስራት ሊሆን ይችላል። በቮለንቲር በበጎ ፈቃደኝነት እዛ ያሉ ክበባት ላይ መንቀሳቀስ ሊኖር ይችላል። ከግቢም ወይ ደግሞ ከምንኖርበት ካምፓስም ወጣ ብለን ደግሞ ዩኒቨርሲቲውን ኮሚኒቲ ደግሞ ያማከለ ተግባራትን ልናከናውን እንችላለን። በተማርንበት ሙያ ደግሞ አገልግሎት መስጠት የሚያስችሉን ሙያዎች ካሉ ለምሳሌ የተወሰኑ ሙያዎች ከተወሰነ ዓመት በኋላ ፍሪላንስ ነፃ አገልግሎት የምንሰጥባቸው በተለይ ደግሞ አሁን ያለው ከፍተኛ ትምህርት ስርዓት ከሆነ ዓመት በኋላ በነፃ ማህበረሰብ እንድናገለግል በአስገዳጅነትም ደረጃ እየተቀመጠበት ሁኔታ አለና ይሄ በጣም ትልቅ እድል ነው። ስለዚህ በነፃ የሚሆን ኢንተርንሺፕ ከተለያዩ ድርጅቶች ጋር ለምሳሌ አብዛኞቹ ድርጅቶች በዩኒቨርሲቲ ተቋማት ውስጥ ሪሰርቾችን የተለያዩ ፐብሊኬሽኖችን ያሰራሉ። በዚህ ሂደት ውስጥ ዳታ ኮሌክተር ሆኖ ሊሆን ይችላል። በተለይ ደግሞ ይሄ ኮንሴፕቹዋል ነገሮችን በመጻፍ ሊሆን ይችላል። ብቻ በተለያየ መንገድ ኢንቮልቭ ማድረግ ሊኖር ይችላል። በጎ ፈቃደኛ መሆን፣ ፕሮጀክቶች ላይ መሳተፍ፣ ፍሪላንስ ሆኖ መስራት ብቻ በተለያየ መንገድ ዩኒቨርሲቲ ላይ አሉ የሚባሉ እድሎችን በሚገባ አነፍንፎ መጠቀም ከተቻለ ለወደፊት የስራ ህይወታችን በጣም ወሳኝ ናቸው። ስለዚህ እነዚህ ደግሞ በቀጥታ ሲቪያችን አካል ነው የሚሆኑት። እነዚህ ነገሮች ደግሞ ሲቪያችን ላይ ተካተቱ ማለት ቢንጎ በቃ እኛ ከሌላው ኮምፒታንት የተሻለ ልምድ ለስራው የሚመጥን ፕራክቲካል የሆነ ዝግጁነት አለን ማለት ነው እና ሲቪያችንን በትልቁ ቡስት የሚያደርጉ አጋጣሚዎች ናቸው። ፕራክቲካል ኤክስፔሪንስ እንድናገኝም ይረዱናል። ኦኬ፣ ስድስተኛው ችግር ፈችነትና አርቆ ሀሳቢነት ስኪል፣ ይሄ ፕሮብለም ሶልቪንግ ኤንድ ክሪቲካል ቲንኪንግ ስኪል የምንላቸው ናቸው። እንግዲህ በዩኒቨርሲቲ ቆይታችን ላይ በተለይ በመጀመሪያው ክፍል ላይ እንዳነሳሁት በጣም ፈታኝ የሆኑ የህይወት ፈተናዎች ያጋጥሙናል። ዩኒቨርሲቲ በጣም ብዙ ነገሮችን የሚያስተምረንን ያክል በጣም ፈታኝ የሆኑ የህይወት ፈተናዎች ያጋጥሙናል። እነዚህ ችግሮች ወይም የህይወት ፈተናዎች ሲመጡ ታዲያ እዛ ጋር እንደ ስታንድ አሎን ብቻችን የቆምን ሰዎች ስለሆንን ማንም የኛ የምንለው የቅርብ ዘመድ ሳይኖር ብቻችን ቁመን የምንጋፈጣቸው ነገሮች ናቸው። ስለዚህ እነዚህ ጉዳዮች እያንዳንዱን ችግር የምንፈታበትን ሂደት ወይም ጥበብ ቀስ በቀስ ከጊዜ ወደ ጊዜ እያጎለበትን እንሄዳለን። ለምሳሌ ነገሮችን በጥልቀት የመመርመር ስኪላችን እየዳበረ ይመጣል። ሁኔታዎችን የመረዳት መፍትሄውን የማበጀት ወይም ደግሞ መፍትሄ የማፈላለግ ጉዳዮችን ከጊዜ ጊዜ እያዳበርናቸው የምንመጣ ሙያዎች ናቸው ማለት ነው። በአጭሩ ዩኒቨርሲቲ ውስጥ በምንቆይበት ጊዜ ውስጥ የሚገጥመንን የትኛውም አይነት ችግር በግላችን ጥረት የምንፈታው ነው የሚሆነው ማለት ነው። በዚህም የተነሳ እንግዲህ በዩኒቨርሲቲ ቆይታችን የሚገጥሙንን እያንዳንዱን ችግሮች ቆም ብለን የችግሩን ሁኔታ ምንጩን፣ መንስኤውን ቀስ ብለን መርምረን በመረዳት ተገቢ መፍትሄ በማበጀት እያንዳንዱን ፕሮብለም ሶልቭ በማድረግ ስኪላችን እያዳበርን እንመጣለን ማለት ነው። በዚህም የፕሮብለም ሶልቪንግ በተለይ ደግሞ ይሄ ኮንፍሊክት ጋር የተያያዙ ችግሮችን፣ ግጭቶች ሲኖሩ እነሱን እንዴት መፍታት እንችላለን፣ ሁኔታዎችን እንዴት ማቻቻል ይቻላል፣ ዳይቨርሲቲን እንዴት አኮሞዴት ማድረግ ወይም ዳይቨርሲቲን እንዴት ማቻቻል ይቻላል የሚሉትን እነዚህን የመሳሰሉ ወሳኝ ከፕሮብለም ሶልቪንግ እና ክሪቲካል ቲንኪንግ ጋር የተያዙ ስኪሎችን እናዳብራለን ማለት ነው። ስለዚህ ይሄኛው ሌላ ወሳኝ ስኪል ነው። የመጨረሻውና ሰባተኛው ኔትወርኪንግ ይባላል ወይም ደግሞ ግንኙነት ማለት ነው። ተግባቦት ነው አንደኛ ላይ ያነሳ ነው። አሁን ይሄኛው የመጨረሻው ደግሞ ግንኙነት ይባላል ወይም የኔትወርኪንግ ስኪላችን ይዳብራል ማለት ነው። እንግዲህ እያንዳንዱ ዩኒቨርሲቲ ያው እንደሚኖረው ሳይዝ፣ የተማሪ ቁጥር፣ የካምፓስ ብዛት ሳይዝ እና የዲፓርትመንት ቁጥር በሺዎች የሚቆጠሩ ከመላ ሀገሪቱ በአራቱም አቅጣጫ የተሰባሰቡ ሰዎች አንድ ላይ የሚገናኙበት ቦታ ነው። ስለዚህም የዩኒቨርሲቲ ቆይታን በአብዛኛው የተዋበ ከሚያደርጉት ሁኔታዎች ወይም እውነታዎች አንደኛው ይሄ ነው። ለአብዛኞቻችን እንግዲህ የዩኒቨርሲቲ ጓደኞቻችን የወደፊት የህይወት አጋሮች ሆነው ይቀጥላሉ እና በምንቆይባቸው 4ም 5ም ወይም ከዛ በላይ ዓመታት የምንጋራቸው ይሄ ክፉና ደጉ ያሳለፍናቸውን በጋራ የምናሳልፋቸው የሚያስከፉም የሆኑ የሚያስደስቱ ገጠመኞች ሁሉ የህይወታችን አካል ሆነው ይቀጥላሉ ማለት ነው። ይህ ብቻ ሳይሆን እንግዲህ ዩኒቨርሲቲው የተለያዩ በዙሪያው ያሉ ማህበረሰቦች አሉ። እንደዚሁም አጋር አካላት አብረው የሚሰሩ ተቋማት አሉ ማለት ነው። ከእነሱ ጋር የምንፈጥረው እንግዲህ ውጤታማ የሆነ ኔትወርኪንግ ወይም ደግሞ ግንኙነት በቀጣይ የሚኖረንን የስራ ህይወት ውስጥ በጣም ትልቅ ጉልበት እንደሚሆን ይህንንም በአግባቡ መረዳት ያስፈልጋል ማለት ነው። ስለዚህ የግድ ዩኒቨርሲቲ ውስጥ ያለውን አደረጃጀት፣ ያሉትን ተማሪዎች፣ ያለውን ስታፍ ወይም ደግሞ ያለውን የዩኒቨርሲቲ ኮሚኒቲ ብቻ ሳይሆን ወጣ እያልንም ካለው የዩኒቨርሲቲ ኮሚኒቲ ጋር የተለያየ መንገድ ግንኙነትን መፍጠር በጣም ወሳኝ ይሆናል ማለት ነው። እንደዚሁም በግቢ ውስጥ ያሉ ልዩ ልዩ አደረጃጀቶች አሉ። ያው እንደተባለው ለምሳሌ ክበባት ይኖራሉ፣ የስፖርት አደረጃጀቶች፣ የመዝናኛ ክበባት፣ የትምህርት አልፎ አልፎ ደግሞ ያው በሃይማኖት የሚደረጉ መሰባሰቦች አሉ። ብቻ እነዚህን የመሳሰሉ ፕላትፎርሞችን በመጠቀም በጣም ውጤታማ የሆነ ትስስርን ወይም ግንኙነትን በመፍጠር ለቀጣይ ህይወት ወሳኝ የሆነውን የኔትወርኪንግ ስኪል ማዳበር እንችላለን ማለት ነው። ይሄ ኔትወርኪንግ እመኑኝ ያው ስራ ላይ ያላችሁ
ሁኔታውን በደንብ ትረዳላችሁ። በዩኒቨርሲቲ ያላችሁ ወይ ደግሞ ከዩኒቨርሲቲ ለመውጣት በዝግጅት ላይ ያላችሁ ወይም ደግሞ ገና እየገባችሁ ያላችሁ ኔትወርኪንግ ስኪል ምን ማለት እንደሆነ ከትምህርታችሁ ስትወጡና ወደ እውነተኛው የስራ ህይወት ውስጥ ስትቀላቀሉ የሚፈጥረውን ታምር በተግባር ትረዱታላችሁ። ስለዚህ በዩኒቨርሲቲ ቆይታው ማንም የዩኒቨርሲቲ ተማሪ በሚኖረው የ4 ዓመት የ5 ዓመት ወይም ከዛ ያለፈ የዩኒቨርሲቲ ቆይታ ውስጥ እነዚህን 7 ስኪሎች በሚገባ ልብ ሊላቸው ሊያዳብራቸውና ለቀጣይ ህይወቱ እንደ ትልቅ መሳሪያ አድርጎ አጎልብቶ ይዟቸው ሊወጣ ይገባል ማለት ነው። ስለዚህ ማንኛውም የዩኒቨርሲቲ ተማሪ ካምፓስ ውስጥ ከገባበት ጊዜ ጀምሮ እነዚህን ከ1 እስከ 7 የተዘረዘሩ ስኪሎችን በሚገባ ኮንሽስ ሆኖ ህይወት ውስጥ በጣም ታምር የሚፈጥሩ ስኪሎች መሆናቸውን ተረድቶ እያንዳንዱን ነገር ከመደበኛው ትምህርት ጎን ለጎን ማስኬድ ይኖርበታል ማለት ነው። አብዛኞቹ ያው እንደሚታወቀው ፓሲቭ ነው። ኦልሬዲ ይሄ የቀለም ትምህርታቸው ላይ ብቻ ፎከስ አድርገው ጎልድ ሜዳሊስት ምናምን ሆነው ይወጣሉ። ነገር ግን አሁን ያለው የስራ ገበያ እሱን ብቻ ቫልዩ የሚያደርግ አይደለም። ያው ይታወቃል እና ፕራክቲካል የሆነ ስኪል ፕሮብለም ሶልቪንግ፣ የኔትወርኪንግ፣ የኮሚኒኬሽን፣ ክሪቲካል ቲንኪንግ እና የመሳሰሉ ስኪሎችን ዲማንድ የሚያደርግ ዴይ ነው አሁን ያለንበት እና እነዚህን በጣም መሰረታዊ የሆኑ ስኪሎች በክፍያ እንኳን ማታገኟቸው ስኪሎች ናቸው። በተለይ ይሄ ራስን ማስተዳደር፣ በተለይ ራስን መግዛት፣ ከሱስ ካላስፈላጊ ነገሮች ራስን መቆጠብ፣ ጊዜን በአግባቡ ማስተዳደር፣ ቁልፍ የሆኑ የህይወት ውሳኔዎችን በሚገባ ራስን ችሎ መወሰን መቻል ምናምን ህይወት ራሱ የሚያስተምራችሁ ነገር ነው እና ዩኒቨርሲቲ ደግሞ እነዚህ አይነት እድሎችን በማመቻቸት በጣም የሚስተካከለው የሌለ ትልቅ ራሱን የቻለ ሌላ ዓለም ነው። ተጠቀሙበት እላለሁ። ይህንን ቪዲዮ ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እመጣለሁ። ይመቻችሁ።